የሚያስቸግራችሁ ሚኒስትር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃው። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጠቅላይ ሚኒስትር ዶክተር አብይ አህመድ የሚያስቸግራችሁ ሚኒስትር ካለ አንድ ሳምንት አላቆየውም ይባረራል፣ መረጃ አምጡ ሲሉ ለነጋዴዎች መልእክት አስተላልፈዋል። ጠቅላይ ሚኒስትሩ እየቀለባችሁ ፋይናንስ እያደረጋችሁ እኔን መልሳችሁ ሰላም ብትሉኝ አይሆንም፣ ሰላም ከፈለጋችሁ ፋይናንስ አታድርጉ ያሉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ባደረጉት ውይይት የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም መሆኑን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቆይታቸውም የተለያዩ መልእክቶችን አስተላልፈዋል። ያስተላለፉትን መልእክት በዜናችን በዝርዝር እናስደምጣቸዋለን። በትግራይ ጦርነት ከምዕራብ ትግራይና ሌሎች የኤርትራ አዋሳኝ አካባቢዎች የተፈናቀሉ ዜጎች ዛሬ በመቀሌ ሰልፍ ያካሄዱ ሲሆን የትግራይ ክልል ፕሬዝዳንት ጽህፈት ቤት ቅጥር ግቢን ጥሰው መግባታቸው ተሰምቷል። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አጥተናል ሲሉ በምሬት የገለጹ ሲሆን ምላሽ የማይሰጠን ከሆነ ከዚያ አንወጣም ሲሉ መደመጣቸውም እየተነገረ ነው። ሌላኛው መረጃችን ነው። ጋዜጠኛ ተስፋለም ወልደየስ የዋስትና መብቱ ተጠብቆ ከእስር እንዲለቀቅ የአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ችሎት ዛሬ የእስር ፍርድ ቤትን ትዕዛዝ አጽንቷል ተብሏል። ፖሊስ ያቀረበው የይግባኝ አቤቱታ የተጠርጣሪውን በእስር መቆየት የግድ የሚል ባለመሆኑ በእስር ፍርድ ቤት የተሰጠው የዋስትና መብት እንዲጸና መወሰኑ ነው የተመላከተው። ተጨማሪ አካተናል። በላንድ ክሩዘር መኪና ታጅበው በመጓዝ ላይ እያሉ በፋኖ የደፈጣ ኦፕሬሽን 2 የወረዳና የዞን ከፍተኛ አመራሮች መገደላቸው ተሰምተዋል። ከአመራሮቹ ጋር በእጀባ ላይ የነበሩ ከ9 በላይ የመንግስት ኃይሎችም አብረው የተገደሉ ሲሆን ከ11 በላይ ቁስለኛ መሆናቸው ተሰምተዋል። የአማራ ፋኖ ብሔራዊ ኃይል የተለያዩ የጦር ሜዳ ዘገባዎችንና ከመከላከያ በመሸሽ ወደ ፋኖ የተቀላቀሉ ግለሰቦችን ዝርዝር መረጃ አውጥቷል። ዝርዝሩን የምናስደምጣችሁ ይሆናል። ከስራ ባልደረቦቹ ጋር በመሆን ተሽከርካሪ እየፈተሸ ባለበት የሞተር ብስክሌት ከስታዲየም ወደ መሃል ከተማ አቅጣጫ ሲሄድ ቁም ስለው አልቆመልኝም በሚል ምክንያት ተኩሶ ለማስቆም የሞከረውና ከጉዳዩ ጋር ግንኙነት የሌላትን ሴት ጭንቅላት በመምታት የገደለው የጸጥታ አካል በእስራት ተቀጥቷል። የፍርድ ሂደቱን የተመለከቱ መረጃዎችም ደርሰውናል። ዝርዝሩን አዘጋጅተናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በደብረ ማርቆስ ከተማ ቁም ስለው አላቆመም በማለት አሽከርካሪውን ተኩሶ ለማስቆም የሞከረው የጸጥታ አካል መንገደኛን በመግደሉ በእስራት ተቀጣ። ተከሳሽ አንዱዓለም አንለይ ዕድሜ 23 ሲሆን ደብረ ማርቆስ ከተማ ቀበሌ 02 ውስጥ ነዋሪ ነው። የፌዴሪ የወንጀል ሕግ አንቀጽ 540 ስር የተመለከተውን ደንብ በመተላለፍ በፈጸመው የሰው ሕይወት ማጥፋት በእስራት መቀጣቱ ተገልጿል። ተከሳሹ የደብረ ማርቆስ ከተማ አስተዳደር የጸጥታ አካል በመሆን ሲያገለግል ሚያዝያ 14 ቀን 2016 ዓ.ም ከቀኑ 10 ሰዓት ተኩል ደብረ ማርቆስ ከተማ 5 ኪሎ የተባለው አካባቢ ድርጊቱን መፈጸሙን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት የህዝብ ግንኙነት ባለሙያ የሆኑት አቶ መስፍን ትዕዛዙ ተናግረዋል። ተከሳሹ ከሌሎች የስራ ባልደረቦቹ ጋር በመሆን ተሽከርካሪ እየፈተሸ ባለበት የሞተር ብስክሌት ከስታዲየም ወደ መሃል ከተማ አቅጣጫ ሲሄድ ቁም ስለው አልቆመልኛል በሚል ምክንያት ድርጊቱን መፈጸሙ ተነግሯል። ተከሳሽ ሞተር ብስክሌቱ ወደ ሄደበት በርካታ ህዝብና ተሽከርካሪ ወዳለበት በክላሽ አንድ ጥይት ተኩሶም የኢትዮጵያ ንግድ ባንክ አብማ ቅርንጫፍ አጠገብ የነበረችውን ኤልሳቤት ተሾም የተባለች ግለሰብ ጭንቅላቷን በመምታት ህይወቷ እንዲያልፍ አድርጓል። በመሆኑም አቃቢ ህግ ተራ የሰው ግድያ ወንጀል ፈጽሟል በሚል ክስ መስርቶ ክሱን ለምስራቅ ጎጃም ዞን ከፍተኛ ፍርድ ቤት አቅርቧል። በዚህም የእምነት ክህደት ቃሉን ሲጠየቅ ወንጀሉን አልፈጸምኩም በሚል ክዶ የተከራከረ በመሆኑ አቃቢ ህግ እንደ ክሱ አመሰራረት የሚያስረዱልኝ ምስክሮች አሉ በማለት አቅርቦ አሰምቷል። የተሰሙት የአቃቢ ህግ ምስክሮች እንደ ክሱ አቀራረብ የመሰከሩ በመሆኑ ተከሳሽ በወንጀል 142 ህዝባር 1 መከላከል እንዲጀምር ብይን ሰጥቷል። ተከሳሽም ይከላከሉልኛል ያላቸውን የሰው ምስክሮች አቅርቦ አሰምቷል። ሆኖም ግን ተከሳሽ ባቀረባቸው ምስክሮች የቀረበበትን ክስና የአቃቢ ህግን ማስረጃ ማስተባበል ያልቻለ በመሆኑ በወንጀል መቅጫ ህግ ቁጥር 149(1) መሰረት የጥፋተኝነት ፍርድ ሰጥቷል። ፍርድ ቤቱ ማክበጃና ማቅለያ ምክንያቶችን ተቀብሎ ከምርመረ በኋላ ተከሳሽ በ12 ዓመት ጽኑ እስራት እንዲቀጣ ይገባል በማለት መጋቢት 30 ቀን 2017 ዓ.ም የወሰነበት መሆኑን አቶ መስፍን ትዕዛዙ ተናግረዋል።
ጋዜጠኛ ተስፋለም ወልደየስ የዋስትና መብቱ ተጠብቆ ከእስር እንዲለቀቅ የአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ችሎት ዛሬ የእስር ፍርድ ቤት ትዕዛዝን አጸና። በአዲስ አበባ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ጋዜጠኛ ተስፋለም ወልደየስ ትናንትና ማክሰኞ ሰኔ 3 ቀን 2017 ዓ.ም በ15000 ብር ዋስትና እንዲፈታ ወስኖ ነበር። ይሁንና መርማሪ ፖሊስ ይግባኝ በመጠየቁ ጋዜጠኛው ሳይፈታ ጉዳዩ ዛሬ ሰኔ 4 ቀን 2017 ዓ.ም በአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ችሎት ታይቷል። ይግባኝ ሰሚ ችሎቱ በዛሬ ችሎቱ ውሎ የእስር ፍርድ ቤትን ትዕዛዝ ማጽናቱንና ጋዜጠኛው ከእስር እንዲለቀቅ ወስኗል ሲሉ የተጠርጣሪው ጠበቃ ቤተማርያም ኃይሉ ተናግረዋል። ጠበቃው ፖሊስ ያቀረበው የይግባኝ አቤቱታ የተጠርጣሪውን በእስር መቆየት የግድ የሚል ባለመሆኑ በእስር ፍርድ ቤት የተሰጠው የዋስትና መብት እንዲጸና ወስኗል ሲሉ አክለው ገልጸዋል። የኢትዮጵያ ኢንሳይደር የበይነ መረብ መገናኛ ብዙሃን መስራችና ዋና አዘጋጅ ተስፋለም ወልደየስ ሐሰተኛ መረጃ በማሰራጨት ተጠርጥሮ እሁድ ሰኔ 1 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋሉን የኢትዮጵያ ኢንሳይደርን የሚያስተዳድረው ሀቅ ሚዲያና ኮሚኒኬሽን ትናንትና ባወጣው መግለጫ አስታውቋል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኛ ተስፋለም ወልደየስን በአስቸኳይ ይፍቱ ሲል ትናንትና ባወጣው መግለጫ ጠይቋል። ተፈናቃዮች የትግራይ ክልል ፕሬዝዳንት ጽህፈት ቤት ግቢን ጥሰው ገቡ። ዛሬ በመቀለ ሰልፍ ያካሄዱ ተፈናቃዮች የትግራይ ክልል ፕሬዝዳንት ጽህፈት ቤት ግቢን ጥሰው ገብተዋል። ዛሬ በመቀለ ሰልፍ ያካሄዱት በትግራይ ጦርነት ከምዕራብ ትግራይና ሌሎች የኤርትራ አዋሳኝ አካባቢዎች የተፈናቀሉ ዜጎች ናቸው። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አጥተናል ሲሉ በምሬት ገልጸዋል። ዛሬ ከጠዋቱ 1 ሰዓት ጀምሮ ለሰዓታት በፕሬዝዳንት ጽህፈት ቤት በራፍ ቆመው ምላሽ እንዲሰጣቸው ሲጠይቁ የቆዩ ተፈናቃዮቹም ረፋድ ላይ ነበር የክልሉን ፕሬዝዳንት ጽህፈት ቤት ግቢ ጥሰው የገቡት። ተፈናቃዮቹ ምላሽ የማይሰጠን ከሆነ ከዚህ አንወጣም ሲሉም ተደምጠዋል። ኢትዮጵያ በሩሲያ ድጋፍ የባህር ኃይል ዋና መስሪያ ቤት ግንባታን 95 በመቶ ማጠናቀቋ ተገለጸ። ከ3 አስርት ዓመታት በፊት የባህር በር ያጣችው ኢትዮጵያ በአዲስ አበባ ጃን ሜዳ እያከናወነች ያለችውን የባህር ኃይል ዋና መስሪያ ቤት ግንባታ በቅርቡ እንደምታጠናቀቅ ተዘግቧል። የጠቅላይ መምሪያው ግንባታ 95 በመቶ መጠናቀቁን ስፑትኒክ አፍሪካን ጠቅሶ አፍሪካ ቢዝነስ ኢንሳይደር ዘግቧል። ይህም ኢትዮጵያ የባህር በር ባይኖራትም ብሔራዊ የባህር ኃይልን ዳግም ለመገንባት ያላትን ምኞት የሚያሳይ አንዱ እርምጃ መሆኑን ዘገባው አመላክቷል። በ3 ሄክታር ስፋት ላይ የተገነባው ባለ 4 ፎቅ የባህር ኃይል ዋና መስሪያ ቤት ህንጻ አስተዳደራዊ ቢሮዎችን፣ የሕክምና ክሊኒክን፣ የመሰብሰቢያ አዳራሾችን፣ የስፖርት ተቋማትንና ሌሎች መሰረተ ልማቶችን የሚያካትት ሲሆን ፕሮጀክቱ በተያዘለት የጊዜ መሰረት በቅርቡ እንደሚጠናቀቅ ተገልጿል። በተጨማሪም ይህ ኢትዮጵያ በአፍሪካ ቀንድ ላይ ያላትን ተጽዕኖ መልሳ ለማግኘት የምታደርገው ስትራቴጂ አካል ነው ተብሏል። ከጎርጎሮሳውያኑ 1993 ጀምሮ የባህር በር ብታጣም የኢትዮጵያ መንግስት የባህር ኃይል አቅሞች የንግድ መንገዶችን ለመጠበቅ ለዓለም አቀፍ የባህር አደጋዎች ምላሽ ለመስጠትና በጅቡቲና በሱዳን ወደቦች በኩል ወደ ዓለም አቀፍ ውሃዎች መድረስን ለማረጋገጥ ወሳኝ መሆኑን ገልጿል። በመጋቢት ወር ኢትዮጵያ ከሩሲያ መንግስት ጋር የባህር ኃይል ልማትንና ስልጠናን ለመደገፍ ትብብር ስምምነት ፈርማለች። የስምምነት የተደረገው ቀደም ሲል ከፈረንሳይ ጋር የነበረው የባህር ኃይል አጋርነት መቋረጡን ተከትሎ መሆኑን ዘገባው አመላክቷል። በጊዜው የሩሲያ ባህር ኃይል ምክትል አዛዥ አድሚራል ቭላዲሚር ቮሮቢቭ የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያውና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል ጎብኝተው የኢትዮጵያን የባህር ኃይል አቅም ለማጠናከር ሞስኮ ድጋፍ እንደምታደርግ ቃል መግባታቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ሰላም የሚያናጋው 60 በመቶ የኢትዮጵያ ሀብታም ነው በማለት ተናገሩ። እየቀለባችሁ ፋይናንስ እያደረጋችሁ እኔን መልሳችሁ ሰላም ብትሉኝ አይሆንም፣ ሰላም ከፈለጋችሁ ፋይናንስ አታድርጉ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ውይይት አድርገው ነበር። በዚህም ወቅት ባለሀብቶች የሰላም ችግር በስራቸው ላይ እንቅፋት መሆኑን አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ሰላም በሰጡት ማብራሪያ ባለሀብቶች ጫካ ያሉትን ታጣቂዎች በገንዘብ መደገፍ ወይም ማበረታታት እንዲያቆሙ አሳስበዋል። ባለሀብቶች እውነተኛ ሰላም ፈላጊ ከሆኑ በጫካ ያሉ ኃይሎችን መደገፍ፣ መቀለብ አቁመው ወደ ሰላም እንዲመጡ መምከር እንደሚጠበቅባቸው አስገንዝበዋል። ሰላም የሚፈልግ ካለ በእኛ በኩል ምንም ችግር የለውም፣ እንቀበላለን። እናንተ ጫካ ብር አትላኩ ያሉት ጠቅላይ ሚኒስትሩ መንግስት በሰላም የሚመጡ አካላትን ተቀብሎ ለማወያየት ዝግጁ ነው ሲሉ ተናግረዋል። ህግ ማስከበር ስራችን ስለሆነም የሚቀጣ ካለ እንቀጣለን ሲሉ አክለዋል። ጠቅላይ ሚኒስትሩ የኢትዮጵያ ሀብታሞች የሀገሪቱን ሰላም በማደፍረስ ላይ 60 በመቶ አስተዋጽኦ ያደርጋሉ ሲሉ ገልጸዋል። እየቀለባችሁ ፋይናንስ እያደረጋችሁ እኔን መልሳችሁ ሰላም ብትሉኝ አይሆንም፣ ሰላም ከፈለጋችሁ ፋይናንስ አታድርጉ ሲሉ አሳስበዋል። የሰላም ችግር ትልቅ ኪሳራ ነው ያሉት ጠቅላይ ሚኒስትሩ ተቃዋሚዎችም ሆኑ ባለሀብቶች ሰላምን የማረጋገጥ ግዴታ የመንግስት ብቻ አድርገው በመውሰድ ከኃላፊነት መሸሽ ተገቢ አይደለም ብለዋል። በሌላ በኩል መንግስት ኮንትሮባንድንና ህገ ወጥ የመሳሪያ ዝውውርን ለመቆጣጠር ባዘጋጃቸው የፍተሻ ኬላዎች የኮቴ ያሉ ገንዘብ የሚጠይቁ አካላት እንዳሉ በውይይቱ ላይ ተነስቷል። ጠቅላይ ሚኒስትሩ በዚህ ጉዳይ ላይ በሰጡት ምላሽ እነዚህ የፍተሻ ኬላዎች የማይኖሩ ከሆነ
ህገወጥ የጦር መሳሪያዎች እየገባ የሰዎችን ህይወት እንደሚቀጥፍ ተናግረዋል። ነገር ግን ገንዘብ ሳይጠየቅ ፍተሻ የሚደረግበትን መንገድ ለማመቻቸት መንግስት ከንግዱ ማህበረሰብ ጋር በትብብር ይሰራል ብለዋል። ጠቅላይ ሚኒስትሩ በዚህ ውይይት ላይ የሚያስቸግራችሁ ሚኒስትር ካለ አንድ ሳምንት አላቆየውም መረጃ አምጡ ሲሉ ተደምጠዋል። በሌብነት እንደሚያስቸግር ማስረጃ ከቀረበ ሚኒስትሮችን ጨምሮ አንድም የመንግስት የስራ ኃላፊ ለአንድ ሳምንት በስልጣን ላይ አላቆየውም ሲሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በኢትዮጵያ መንግስታዊ ሌብነት አለመኖሩን በድጋሚ ያረጋግጣለሁ ያሉ ሲሆን እኛ የምናገኛትን ሀብት ሙሉ በሙሉ የምናውለው ኢትዮጵያ ላይ ነው ብለዋል። ለዚህም ማሳያ አዋሪ አካባቢ የመጣው ለውጥ በቂ ማስረጃ ነው ሲሉ ገልጸዋል። ከመጽሐፎቻቸው ሽያጭ በተገኘው ገቢ በአዋሪ አካባቢ የተገነቡ መኖሪያ ቤቶች ከ3000 በላይ ለሚሆኑ ቤተሰቦች በነጻ መተላለፋቸውን ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ ሌብነቱ ግን 50 በመቶ ያለው እናንተ ጋር ነው፣ ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር ለታለማመዱ ግን እናንተ ናችሁ፣ ይህንን መካድ አይቻልም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ አክለው በገቢዎች ብቻ ሳይሆን በእኔ ቢሮ የሚመራ ስትሪም ኮሚቴ አለ፣ ብዙ ሚኒስትሮች ያሉበት ስልክ አለ ያሉ ሲሆን እስኪ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝ ታያላችሁ ሰዎቹ ስራ ሲሰሩ ከዛ በኋላ ብለዋል። የሚያስቸግራችሁ ሚኒስትር ካለ እስኪ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም ማስረጃውን ግን አምጡ ያሉት ጠቅላይ ሚኒስትሩ ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዝን በእርግጠኝነት ብዙውን እንቀንሳለን ብለዋል። አክለውም አትስቱ፣ አውቃለሁ ያስቸግራችኋል፣ ለስራ ቀድማችሁ ጠቁሙን፣ አብረን እንያዛቸው። 10 ሰው ከያዝን እየፈራ ይሄዳል ማለት ነው። ጥንቃቄ እየጨመረ ይሄዳል። እናንተ ሳትጠቁሙ እየሰጣችሁ እያመቻቻችሁ እኛን ደግሞ ሌቦቹን ለዩ ካላችሁ ብቻችንን አንችልም በማለት ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ባደረጉት ውይይት ላይ በሰጡት ምላሽ ገልጸዋል። አዲሱ የትራንስፖርት ግብር አከፋፈል የዘርፉን አሰራር ያላገናዘበ በመሆኑ ወደ ነበረበት እንዲመለስ ተጠየቀ። የትራንስፖርት ዘርፉ የግብር አከፋፈል ቀድሞ ከነበረበት የቁርጥ ክፍያ ተቀይሮ ገቢን መሰረት ባደረገ ተመን እንዲቀየር መደረጉ የሚታወስ ሲሆን ይህም አከፋፈል የዘርፉን አሰራር ያላገናዘበ በመሆኑ ወደ ነበረበት እንዲመለስ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ጠይቋል። አዲሱ አካሄድ የትራንስፖርት ዘርፉን አሰራር ያላገናዘበ ከመሆኑ በተጨማሪ ግብር ሰብሳቢው ተቋም ማግኘት የሚገባውን ገቢ እንዳያገኝ የሚያደርግ በመሆኑ ወደ ነበረበት የቁርጥ ክፍያ ሊመለስ ይገባል ሲልም ነው ፌዴሬሽኑ የጠየቀው። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን የህዝብ ግንኙነት ኃላፊ ወርቅ አለማው ንጋቱ አዲሱ የትራንስፖርት ግብር አከፋፈል በትራንስፖርት ዘርፉ ላይ ደረሰኝ የማይቀርብባቸው በርካታ ክፍያዎች ስላሉ የአሰራር ክፍተት ይፈጥራል በማለት ገልጿል። አሰራሩ ግብር ከፋዮች ተገቢውን ግብር እንዳይከፍሉ ያደርጋል ያሉት ኃላፊውም በየቦታው ከሚገኙ ኬላዎች ክፍያ ጀምሮ የማደሪያ ቦታዎችና በገቢዎች ተቀባይነት የማይኖራቸው ጥቃቅን ክፍያዎች በአንዳንድ የሀገሪቱ አካባቢዎች ካለው አለመረጋጋትና ግጭት ጋር ሲደመር ደረሰኝ ለመስጠት የማይመቹ ናቸው ብለዋል። ፌዴሬሽኑ ዘርፉ በሀገራዊ ሎጂስቲክስ እና ኢኮኖሚያዊ እንቅስቃሴ ውስጥ ወሳኝ ሚና ያለው እንደመሆኑ ያልተገባ የገንዘብና አስተዳደራዊ ሸክሞች ሳይኖርበት ተገቢውን የመንግስት ግብር በአግባቡ እየከፈለ እንዲቀጥል መንግስት ሁኔታዎችን እንዲያመቻች ጠይቋል። ሁለት የዞንና የወረዳ ከፍተኛ አመራሮች መገደላቸው ተሰማ። ሁለቱ የወረዳና የዞን ከፍተኛ አመራሮች በላንድ ክሩዘር መኪና ታጅበው በመጓዝ ላይ ያሉ በፋኖ የደፈጣ ኦፕሬሽን መገደላቸው ነው የተሰማው። ከአመራሮቹ ጋር በእጀባ ላይ የነበሩ ከ9 በላይ የመንግስት ኃይል አብረው የተገደሉ ሲሆን ከ11 በላይ ቁስለኛ መሆናቸው ተነግሯል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦር ተድላ ጓሉ ብርጌድ ማዕበል ልዩ ተወርዋሪ ጉልዳማ ከተማ ላይ በነበረው የመከላከያ ሰራዊት ላይ ጥቃት ፈጽሟል። በዚህ ጥቃት አንድ ቲም የመከላከያ ኃይል መሞቱ የተነገረ ሲሆን በሬን ተኳሹን ጨምሮ ከ11 በላይ መቁሰሉ ተነግሯል። በተያያዘ ዜና በዛሬው ዕለት ሰኔ 4 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ላይ ወደ ገደብዬ ከተማ ዘልቀው የገቡት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር በጎንደር የበጋሻው ክፍለ ጦር ስር የምትገኘው በአርበኛ ንጉስ ፈረደ የምትመራው የታዩ ብርጌድ በከተማ ውስጥ ሲንቀሳቀስ የነበረው የአገዛዙ ኃይል ላይ ጥቃት መፈጸማቸው ተሰምቷል። መከላከያ ሰራዊት ትናንትና ኪንፋዝ በገላ ወረዳ ለቆ ወደ ወገራ ወረዳ ከመምጣቱ ነው የታዩ ብርጌድ አባላት ገደብዬ ከተማ ውስጥ ጥቃት እንደሰነዘሩበት የተነገረው። በዚህም 6 የአገዛዙ ኃይል ሲሞት ቁጥራቸው ከ4 በላይ የሚሆኑት ደግሞ ቆስለዋል ተብሏል። በተጨማሪም 2 ጥቁር ክላሽንኮቭ ጠብንጃ ከነት ተኳሻቸው መማረካቸው ተገልጿል። በሌላ በኩል ሰኔ 4 ቀን 2017 ዓ.ም አትርሰው አበበ ከቤፈንቴና ይስማው ሸት የተባሉ የመከላከያ ሰራዊት አባላት የነበሩ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድን ተቀላቅለዋል የተባለ ሲሆን ምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 1ኛ ሬጅመንት 1ኛ ሻምበል የተሻስቻለው ታደላ ያለው ክልሽኮብና 200 የክላሽ ተተኳሽ በመያዝ ወደ ኮሎኔል ታደሰ ሙሉነ ብርጌድ አለማየሁ ከብሽ ሻለቃ ተቀላቅለዋል ተብሏል። እንዲሁም ከመከላከያና አድማ ብተና ተቋም ወደ አማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር ባህር ዳር ብርጌድ የተቀላቀሉ ውበቱ ሙሃቤ፣ ይታየው ምናየ፣ ታደሰ እስከመች የተባሉ መቀላቀላቸው ነው የተነገረው።